كسب الذنوب وصدته الأماني أن يتوب. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره. الحمد لله غافر الذنب وقابل التوب شديد العقاب ذي الطول، لا إله إلا هو إليه المصير، وأشهد أن لا إله إلا الله وحده لا شريك له، وأشهد أن نبينا وحبيبنا محمدا عبد الله ورسوله وصفيه من خلقه وخليله، صلوات ربي وسلامه عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد، فالسلام عليكم ورحمة الله وبركاته. የዛሬው ፕሮግራማችን ረመዳንን ምክንያት በማድረግ ሰዎች ረመዳንን ሊቀበሉበት ከሚገባው መሰረታዊ ነገሮች አንዱ ተውበት ነው ብለናል። ተውበት ምንድነው? ተውበት ምን ያህል አስፈላጊ ነው? ተውበት ማለት ምን ማለት ነው? የሚሉትን ነገሮች ኢንሻአላህ ለመጥቀስ እሞክራለሁ። አስአሉላህ ዐዘ ወጀል አን يعينني على ذلك إنه ولي ذلك والقادر عليه። ወንድሞቼ አላህ سبحانه وتعالى أمر عباده المؤمنين بالتوبة حين قال وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. الله سبحانه وتعالى مؤمن هونتن باريوچن اندي توبتو الله أزواجوال. وتوبوا إلى الله جميعا هلاتهم ودى الله تملسوا لعلكم تفلحون فلاح اندتوتو بلو بقلت قوانقوا نقرواتشوال. بل إلى آيات دقمو يا أيها الذين آمنوا توبوا إلى الله توبة نصوحا نانت يمناتشو سوچوي ودى الله سبحانه وتعالى تملسوا ማምለጫም መሸሻም ያለሱ ያለ አላህ የላችሁም ብሏቸዋል። ዛሬ ያለንበትን ዘመን ስንመለከተው هذا الزمن زمن بعد الناس عن طاعة الله عز وجل. አብዛኛው ሰው አላህን ከመታዘዝ ያፈነገጠበት ከዲን የራቀበት ዘመን ላይ ነው ያለነው። ማዕሲያ የሚባለው ወንጀል የሚባለው ነገር ሁሉንም ቦታ ከቦታል። حتى ما بقي أحد لم يتلوث بشيء من المعصية كوانجل يللبت بمطفو نقر يالتبكل سو يلم اسكم ياسبل درسال الله يطبقو كال هنا بستكر بزو سو وانجل لاينو يالو الله سبحانه وتعالى ካልጠበቀን በስተቀር እኛም አናመልጥም። وما أبرئ نفسي إن النفس لأمارة بالسوء። ራሳችንን ንጹህ ማድረግ አይገባንም። ሁላችንም አጥፊዎች ነን። ሰው በጥፋት ላይ ነው ያለው። ወደ አላህ መመለስ ያስፈልገዋል። መተውበት ያስፈልገዋል። ለአላህ እጅ መስጠት ያስፈልገዋል። በአዲስ መልኩ እንደገና ወደ ዲን መግባት ያስፈልጋል። አደበኛ መሆን ያስፈልጋል። አሁን ያለንበትን ተጨባጭ ስንመለከት ግን ወንጀል በዝቶ ማዕሲያ ተስፋፍቶ ሸር ነግሶ ነው የምናየው። ግማሹ ሽርክ ሲሰራ እናየዋለን። ይሄኛውን ሰው ሲገል እንመለከተዋለን። አንደኛው ዝሙት ይሰራል፣ ሌላው ደግሞ ይሰርቃል፣ ያጭበረብራል፣ ያምታታል። አንዳንዱ አላህ Subhanahu Wa Ta'ala የከለከለውን ነገር ሁሉ እያሳደደ እየረካበት እየሰራበት ነው የሚገኘው። ኸምር የሚጠጣም አለ፣ አስካሪ መጠጦችንና ምግቦችን የሚመገብ አለ። እንደዚሁም ደግሞ አላህ የከለከለው ቦታ የሚገኝና የታዘዘበት ቦታ የሚጠፋ ሰው አለ። ሁላችንም የሶላትን ነገር ችላ ብለናል። ከመካከላችን ሶላት የማይሰግድ ሰው ይኖራል፣ ወይም ደግሞ ሶላተል ጀማዓ የማይሰግድ ሰው ይኖራል፣ ወይም ደግሞ አስተጋገዱን አላህ በሚፈልገው መልኩ ነብያችን አለይሂ ሰላቱ ወሰለም ባስተማሩት መልኩ አድርጎ የማይሰግድ ሰው አለ። አላህ Subhanahu Wa Ta'ala ረስተናል፣ ዲኑን ተተናዋል። አላህ ወፍቆን ካልተመለስን በስተቀር
አላህ Subhanahu Wa Ta'ala ወፍቆን ካልተመለስን በስተቀር በሚያስቸግር አይነት አህዋል ላይ ነው ያለነው ማለት ይቻላል ወንድሞቼ ከአላህ የመራቃችን ምልክት ከዲኑ የማፈንገጣችን ምልክት አንደኛ አላህ Subhanahu Wa Ta'ala መፍራት ትተናል አላህም ፈርተን ማልቀስና ጀነቱን ከጅለን መጓጓት የሚባለውን ነገር ትተናል ይሄ እንግዲህ ከአላህ የመራቃችን ሰበብ ነው መስጂድ አንወድም መስጂድ ጠልተናል ዒልም ጠልተናል በጥቅሉ ከዲን ርቀናል ረመዳንን ምክንያት በማድረግ ልንመለስ ይገባል ወደ ሐቁ ልንመጣ ይገባል ያለንበትን ተጨባጭ በመገንዘብ ወደፊት የሚጠብቀንንም ከባድ ነገር በግምት ውስጥ በማስገባት በአዲስ መልኩ ወደ አላህ Subhanahu Wa Ta'ala ተመልሰን ነብያችንን አለይሂ ሰላቱ ወሰለም አርአያ አድርገን አላህ በሚፈልገው መልኩ ኑረን አላህ በሚፈልገው መልኩ መሞት ይኖርብናል አላህም Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም ሲመክራቸው ምን ይላቸዋል قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين قل إن صلاتي ونسكي انديه بل سجدتم ليلو عبادهم هيوتم موتم لألم جتا لالله نو مسلم اندهن تازج يالله بلاتشو إلى الله ነብያችን አለይሂ ሰላቱ ወሰለም እቺ አያት የምታስተምረውን ጠንካራ መፈክር ይዘው በእስላም ኑረው በእስላም ሙተዋል እስልምናንም አስተምረዋል ዲኑን አስፋፍተዋል ሐቅን አብራርተዋል እውነታውን ገልጸዋል አላህ ይሻላቸው ሂዳያ ያገኙ ሰዎች ተከትለዋቸዋል አላህ ያልሻላቸው ሰዎች ደግሞ እሳቸውን ነቅፈው ከዚህ ከዱንያ ዓለም ተለይተዋል ድሮም ነብይ ሲላክ የሚያምን አለ የማያምን አለ هو الذي خلقكم فمنكم كافر ومنكم مؤمن يفتراችሁ እሱ ነው ከመካከላችሁ ሙእሚን አለ ከመካከላችሁ ካፊር አለ الله سبحانه وتعالى ያለው ነው የሚሆነው اللهم احينا مؤمنين وامتنا مؤمنين واحشرنا مع زمرة المؤمنين كمؤمنوቹ አድርጎ ያኖረን ስንሞትም ሙእሚን ሆነን ስንቀሰቀስም ከሙእሚኖቹ ጋር አላህ ይቀስቅሰን ኒዕመቱል ኢስላም ወኒዕመቱል ኢማን የኢማንና የእስላም ኒዕማ በጣም ትልቅ ናቸው በጣም ከባድ ኒዕማ ነው ሰፊ የሆነ ጸጋ ነው አላህ Subhanahu Wa Ta'ala እስልምናን ከሰጠን ሙእሚን ካደረገን ተቂይ ካደረገን ከዚህ የበለጠ ምንም አይነት ስጦታ ሊሰጠን አይችልም ዱንያ ላይ እንደ ሙእሚንነት እንደ ሙስሊምነት እንደ ተቂይነት ዲንን እንደ መውደድ ሐቅን እንደ መውደድ የሚያስደስትና የሚያረካ ነገር የለም አላህ Subhanahu Wa Ta'ala ይወፍቀን አላህ Subhanahu Wa Ta'ala ያግዘን የሱን እገዛ ሁላችንም እንፈልጋለን አሁን ያለንበት ዘመን ደግሞ ያለሱ እገዛ ምንም አይነት ነገር ማድረግ የማንችል ብቻ ሳይሆን በጣም ፈሳድ የተስፋፋበት ዝሙት የአራዳዎች መገለጫ ተደርጎ የሚታይበት መስረቅ ማምታታት የብልጠት መገለጫ ተደርጎ የሚስተዋልበት ዘመን ላይ ነው ያለነው አሁን ወደ አላህ መመለስ ያስፈልጋል የቁርአንንና የሐዲስን አስተምሮቶች በትክክል በመረዳት ይህንን ሐያት ለመኖር የራሳችንን ጥረት ማድረግ ይተበቀበናል ተውበት የሚባለው ነገር ወሳኝ ነው ወደ አላህ መመለስ የሚባለው ነገር ወሳኝ ነገር ነው አላህም አዟል وتوبوا إلى الله جميعا أيها المسلمون أيها المؤمنون لعلكم تفلحون فلاح التوتو وتوبوا إلى الله جميعا أيها المؤمنون لعلكم تفلحون أن أنت مؤمنوج كسولي ستة أيتفهم كبرت زقت أيتفهم من دم بالو كسولي ستة أيتفهم منا تاتفعلاتشو هلاتشوهم ودى الله تملسوا هلاتشوهم ودى الله تملسونا توبتوا بلو الله عز وجل ያስተምራል ወንድሞቼ የፕሮግራማችን ተከታታዮች ሁላችሁም ሰው አጥፊ ነው ከማጥፋት የሚወገድ የለም ቀደም እንዳልኩት አንዳንዱ የምላሱ ነገር ገደል ያስገባዋል አንዳንዱ ደግሞ በአቅሉ حرام የሚያስባለ በቀልቡ መጥፎ የሚያስባለ አንዳንዱ ሰው ደግሞ በእጁ ሰውን የሚዳፈር በእግሩ አላህ የከለከለበት ቦታ የሚሄድ አለ ከወንጀል የሚያገል የለም
ሁሉም ሰው አጥፊ ነው ሁሉም ሰው ስህተተኛ ነው ይሄንን ስህተት አርመን ጥፋታችንን ተጸጽተንበት አላህ ወደሚፈልገው ዲን መጥተን በሱ መንሃጅ ገብተን እሱ የከለከለውን ተከልክለን እሱ ያዘዘውን ታዘን በሱ ፍቃድ ኑረን በሱ መንገድ ሙተን እሱ ለደጋግ ሰዎች ያዘጋጀውን ጀነት መውረስ ይኖርብናል ይሄ ዘመን ቀደም እንዳልኳችሁ አላህ Subhanahu Wa Ta'ala ካልጠበቀም በስተቀር በዚህ ዘመን ውስጥ ያለነው ሰዎች ዘመኑ መቼም አጥፊ አይደለም ነዒቡ ዘማነና ወልዓይቡ ፊና ዘመናችንን እንወቅሳለን ነውሩ ያለው ከዘመኑ ከጊዜው ሳይሆን ከኛው ከራሳችን ሆኖ ነውና ዘመንን ወቅቱን እንወቅሳለን ወቅቱ የአላህ ነው ምንም ያጠፋው ጥፋት የለንም በዚህ ዘመን ያለነው ሰዎች ግን መላሳ ሰዎች ልንሆን አልቻልንም ቁርአንን እንደ መመሪያ አልያዝንም ነብያችንን አለይሂ ሰላቱ ወሰለም እንደ አርአያ አልተከተልናቸውም እኛ ጀነትን መናፈቅ አልቻልንም ጀሃነምንም መፍራት አልቻልንም አላህን ማክበር አልቻልንም ما لكم لا ترجون لله وقارا وقد خلقكم أطوارا الله በተለያዩ እርከኖች አድርጎ ፈጥሯችሁ ለምንድነው ለአላህ አክብሮት የሌላችሁ ብሎ በቁርአን ተናግሯል ያለንበትን አህዋል ስናየው በጣም ኪሳራ ውስጥ እነታችንን የሚጠቁም አይነት አህዋል ላይ ነው ያለነው አላህ Subhanahu Wa Ta'ala بمنه وكرمه وفضله ለሰዎች እዝነት ስላለው ረህራሄ ስላለው ትርፋቱ فضሉ ሰፊ ስለሆነ الله عز وجل اعطانا مهلة في هذه الدنيا በዚች በዱንያ ሐያታችን ውስጥ ጊዜ ሰጥቶናል የምን ጊዜ የመመለሻ የተውበት ጊዜ ሰጥቶናል ይቺ ጊዜ قبل أن يقوم الكرام الكاتبون يسو ملايكوች የሰራነውን ወንጀል ያጠፋነውን ጥፋት መዝግበው ما يلفظ من قول إلا لديه رقيب عتيد በመላሳችን ምንንም ነገር ብንናገር በቀልባችን አስበን በአካላችን ወንጀል ብንተገብር መላእክቶቹ ይህችን ነገር ይጽፉብናል መላእክቶቹ ይህችን ነገር ሲጽፏት አላህ Subhanahu Wa Ta'ala ከረህመቱ አንዲት ነገር ሰጠን መላእክቶቹ ጽፈው እንዲጠብቁን ለአጋጣሚ ከተመለስ ከተወበት ካስተካከል ይቅርታ ከጠየቅን እንዲሰረዝልን አላህ አድርጓል እንዴት ነው የመሰረዙ ሁኔታ መላእክቶቹ እንዴት ነው የሚጠብቁን እንዴት ነው የሚጽፉብንስ የዛሬው ፕሮግራም እዚህ ስላለቀ በቀጣዩ ፕሮግራም ይህችን አስተዋውሳችኋለሁ አላህ Subhanahu Wa Ta'ala ለተውበት እንዲወፍቀን አላህን እየለመንኩ ሰናበታችኋለሁ والسلام عليكم ورحمة الله وبركاته أنا العبد الذي كسب الذنوب وصدته الأماني أن يتوب